ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን አላችሁ? ወደ ሰዓቱ የግንባር መረጃዎቻችን ስናመራ ትናንት በተመሰረተው የሸዋ አንድነት ላይ እንደዚሁም የአማራ ፋኖ ብሔራዊ ንቅናቄ አጠቃላይ ሁኔታዎች ላይ ያተኮሩና እንደዚሁም አጫጭር የአውደ ውጊያ መረጃዎች ላይ ያተኮረ ይሆናል። እንግዲህ እንደሚታወቀው የአማራ ፋኖ ብሔራዊ ንቅናቄ ከተመሰረተ ወራትን እያስቆጠረ ነው። የአማራ ፋኖ በተለያየ መንገድ ሲታገል በተበታተነ መንገድ እንደዚሁም ከዛም አልፎ መገዳደል፣ መተኳኮስ፣ መተቻቸት፣ መሰዳደብ የነበረበት አስፈሪውና እጅግ አስቀያሚው የአንድ ዓመት የትግል ጉዞ ተጠናቆ ሌላ አዲስ ምዕራፍ ጀምሯል። ነገር ግን አዲስ ምዕራፍ የተመሰረተ ቢሆንም ገና አፋብን የፖሊት ቢሮዎችን አሳወቀ፣ ወሳኝ አመራሮችን አሳወቀ እንጂ ገና ስራ አስፈጻሚዎች ተመርጠው አልተጠናቀቁም። በየቀጠናው ያሉ አንድነቶችም ተሰርተው አልተጠናቀቁም ነበር። እንግዲህ በዚህም የተነሳ በርካታ የትግሉ ደጋፊዎች ጥያቄዎችን እያቀረቡ ነበር። አንድነቱ ከተመሰረተ 3 ወር የሆነው ነው። ነገር ግን ወሪታች ወርዶ መሬት ላይ የሆነ ውጤታማ ስራ ይሰራ አይደለም የተደራጀ እንደዚሁም ጥምር ጦርም አልተመሰረተም የሚሉ ትችቶች እየደረሱ ነበረ። ለዚህ መጓተት እንግዲህ በጣም ትልቅ ጉልህ ሚና የነበራቸው በተለይም የሸዋው አንድነት አለመፋጠን እንደዚሁም የጎንደር በተለያዩ ቦታዎች ላይ ያሉ አንዳንድ ውስን ችግሮች ነበሩ። ትናንት ምሽት ላይ እንግዲህ የወሳኙና የአማራን ፋኖ ትግል ከፍ ከሚያደርጉት ሁነቶች ውስጥ አንዱ የሆነው እጅግ ወሳኝ ቦታ ላይ ያለው የሸዋ አንድነት ተመስርቶ ተጠናቋል። እንግዲህ በዚህ ይህንን አንድነት ለመስራት እንደዚህ አፋብን ከተመሰረተ ጀምሮ ከባድ ትግል ሲደረግ ነበረ። እንግዲህ በአካባቢው ያሉ ፋኖዎች የሁለቱም እዞች ማለትም የአፋብን ሸዋ ጠቅላይ ግዛት እዝ እንደዚሁም የአፋብን ደቡብ አማራ ቀጠና አሳምነው እዝ ፋኖዎች ከፍተኛ ግፊት ሲያደርጉ ነበረ። በአካል በመገናኘትም ለወራት ከፍተኛ ውይይትና እንግዲህ ለአስጨራሽ ውይይት ከተደረገ በኋላ ትናንት ከልብ የሆነ አንድነት መመስረቱን አብስረውናል። እንግዲህ በአንድነቱም የአፋብን ተቀዳሚ ምክትል ሊቀመንበር አርበኛ መከታው ማሞ እንዲህ ብለዋል። የአማራ ሕዝብ ጥላት እየተሸማቀቀበትን ስራ ሰርተናል። አባቶቻችን እና አጼ ሚኒሊክ አገር ሲመሩ ያለ ልዩነት ነበር። እኛ ግን እስካሁን ብዙ አጥፍተናል። አሁን ግን የነሱን ራዕይ አስታውሰን በትክክለኛው መስመራችን ገብተናል። የተፈጠረብንን መገፋፋትና መተኳኮስ በትብብር ገፍትረን ቀብረናል። ካሁን በኋላ ማንኛውም የፋኖ አደረጃጀት ፋኖ ባለበት ቦታ እየተንቀሳቀሰ ጥላት ባለበት ቦታ እየተንቀሳቀሰ ጥላትን ይመታል። የህዝባችንንም የመከራ ቀንበር ገፍትረን የምንጥልበት ሰዓት ተቃርቧል ብሏል። ሌላው አርበኛ ደሳለኝ ሲያስብ ሸዋ የአፋብን ደቡብ አማራ ቀጠና አሳምነው እዝ ሊቀመንበር እንደዚህ ብለዋል። ሌት እንቅልፋታችሁ ቀን በሐሳብ ሌት እንቅልፋታችሁ ስትጨነቁና ስታስቡ የነበራችሁ የውጭም የውስጥም ደጋፊዎቻችን እንኳን ደስ አላችሁ። መላው ህዝባችንን በአንድም በሌላም ስህተት ውስጥ ገብተን ጎራ ለይተን ጥይት ስንወራወር በመክረማችን ይቅርታ እየጠየቅ ብዙ ችግሮች እንዳይፈጠሩ ህዝባችን መሃል ላይ እየገባ እንዳንገዳደል ከዚህም በላይ በርካታ ችግሮች እንዳይከሰቱ ስላደረገን ከልብ እናመሰግናለን። ይህንንም ችግር ለማስተካከል ስትወጡ የነበራችሁ በጣም እናመሰግናለን። ከዚህ በኋላ ምንም ችግር አይፈጠርም። ካሁን በፊት የተፈጠሩትን ችግሮች ተፈጥረዋል። እንግዲህ ምንም መመለስ አንችልም። በእኛ ስህተት በእኛ በአመራሮች ስህተት ለአንድ ዓላማ የወጡ ታጋዮቻችን ዋጋ ከፍለዋል። ተጸጽተናል። ታላቁ ጽፈትም ትምህርት ሆኖናል። በቁጭት እንድንነሳ የሚያደርገን ታሪክ እንጂ ወደ ኋላ ተመልሰን የምናስብበት ምንም ነገር አይኖረንም ብሏል። በዚሁም እንግዲህ አርበኛ አበበ ሙላት የአፋብን ሸዋ ጠቅላይ ግዛት እዝ ዋና ቃል አቀባይም ሀሳባቸውን ሰጥተዋል። የማሸነፊያችን ቁልፍ አሁን አግኝተናል። የወንድሞቻችን ራዕይ እናስቀጥላለን። አንድነታችን ከዚህ በኋላ ምንም ነገር ወደ ኋላ ሊመልሰው አይችልም። ህዝባችን በዚህ ተደስቶ ከጎናችን እንዲሆንም ሲሉ ጥያቄያቸውን አቅርበዋል። ሌላው ፋኖ አከብር ስመኘው የደቡብ አማራ አሳምነው እዝ የፋይናንስ ኃላፊም ሀሳባቸውን ሲሰጡ ልዩነታችን ሲያስጨንቅ የነበራችሁ የአማራ ህዝቦች እንደዚሁም የሸዋ ህዝቦች እንኳን ደስ አላችሁ። አሁን ልዩነታችን ተሰብሮ አንድነታችን ተበስሯል። ከዚህ በኋላ የሸዋ ፋኖ እንኳን የሚተኳኮስበት ቀርቶ አይደለም ምንም ችግሮች የማይፈጠሩበትና ተቃቅፎ የሚሳሳምበት በጋራ ትልቅ ድሎችን የሚመሰርትበት ታላቅ ድል መስርተናል ብሏል። ሌላው ወደ አጫጭር መረጃዎቻችን ስናመራ በሸዋና እንደዚሁም በወሎ ትናንት ምሽት እንደዚሁም ዛሬ ጧት ላይ በተለያዩ ግንባሮች
ውጊያ መረጃዎች አሉ። በተለይም በሸዋ የአፋብን ደቡብ አማራ ቀጠና አሳምነው ዕዝ አጼ ዘርዓ ያዕቆብ ሁለተኛ ኮር 7 ለ7 ክፍለ ጦር ድል መቀናጀቱን የእዙ የግንባር መረጃ ያመላክታል። የ7 ለ7 ክፍለ ጦር ደመላሽ ሻለቃ በኤፍራታ ግድም ወረዳ ፈርዶ ውሃ ቀበሌና ካራጎማ ቀበሌ ላይ ተረተር በሚባል ቦታ ላይ ትናንት ከሌሊቱ 10 ሰዓት ላይ ተስቦ በመግባት በጥላት ላይ እንግዲህ ድል በመቀናጀት አንድ ስናይፐር 2 ጥርጥር ክላሽና የተለያዩ ወታደራዊ ትጥቆችን መማረክ ችለዋል። እንደዚሁም የ7 ለ7 ክፍለ ጦር ሰብር ሻለቃ በላኛው ሰራምቦ የሰርዶ ቀበሌ በቴሌው አካባቢ በመግባት ከጧቱ 12 ሰዓት ጀምሮ እንግዲህ ያገዛዙን ወንበር አስጠባቂ መከላከያ ሰራዊት እንደዚሁም የብአድንን ሚኒሻና የአርማ ብተና አባላት ላይ ከፍተኛ ኪሳራ አድርሰዋል። በአውደ ውጊያው የአሳምነው ዕዝ ፋኖዎች እንደ ንስር ተወርውረው በመግባት በርካታ ያገዛዙ ሰራዊት ላይ በየሽጡ ተዝረክርኮ ሙትና ቁስለኛ እንዲሆን አድርገውታል። ከዚህ በተጨማሪም በወሎ ቤት አማራ እንግዲህ ትናንት ምሽት ላይ እንደዚሁም ዛሬ ጧት ላይ በተለይም በምዕራብ ወሎ ገነቴ አቅራቢያ የሳጅን አባናደው አሊ ክፍለ ጦር ፋኖች ከፍተኛ ተኩስ ከፍተው በአገዛዙ ላይ ከፍተኛ ኪሳራ አድርሰውበታል። እንግዲህ አገዛዙ ከሰሞኑ በዚህ አካባቢ ከፍተኛ ጉዳት ከፍተኛ በንጹሃን ላይ ጭፍጨፋ እንደዚሁም በቤተክርስቲያን ላይ ድብደባ ሲያካሂድ ነበረ። ዛሬም ተጨማሪ ኃይል ወደ አማራ ሳይንት እንደዚሁም ወደ ወግዲ ለማስገባት ሲሞክር መንገድ ላይ በመቁረጥ የሚኒሊክ ዕዝ ፋኖች እንግዲህ የሳጅን አባናደው አሊ ክፍለ ጦር ፋኖች ከፍተኛ ኪሳራ አድርሰውበታል። አድማጭ ተመልካቾቻችን እነዚህና ሌሎች አጫጭር መረጃዎችን እየተከታተልን እናደርሳችኋለን። ተስፋዬ ልሳኑ ነኝ ከዛው ከትግሉ ሜዳ አመሰግናለሁ። ያው እንግዲህ የካቲት 29 2018 የተባረከች ቀን የተቀደሰች ቀን ለህዝባችን ለአማራ ህዝብ ኩራት ነው። ጥላት ደግሞ የሚሸማቀቅበት አይኑ የሚቀላበት ወገናችን ደግሞ የሚደሰትበት የሚስቅበት ቀን በመሆኑ እንደ አማራ ፋኖ ብሔራዊ ንቅናቄ ሐሳቤን ይገልጣለሁ ማለት ነው። እንግዲህ ለተከታታይ ቀናት ሸዋ ቤቱን ዘግቶ ሲመክር ሲነጋገር ቆይቷል ማለት ነው። አያቶቻችን እና አፄ ምኒልክ እንዲሁም ለብዙ ዘመናት ሀገርን ሲያስተዳድሩ ህዝብን ሲመሩ ያለ ልዩነት በአንድነት ያስመሰከሩበት ትልቅነትን ያሳዩበት ለልጆቻቸው ብዙ ነገር ያስተማሩበት እኛ ልጆቻቸው ደግሞ ከነሱ ተምረን የነበረን ልዩነት የነበረንን መገፋፋት ለአጠቃላይ ለአማራ ህዝብ አሁንም በአንድነት የሚታገልበትን ልዩነታችንን የነበረብንን መገፋፋትና በተንኮለኞች በሴረኞች የተተበተበብንን ትብትብ ዛሬ ቀብረናል ማለት ነው። ዛሬ ይሄንን ታሪካዊ ቀን ለህዝባችን የምናስደስትበትና መላው የአማራ ህዝብ ደስታውን ተቀብሎ እኛ እንደተቃቀፍነውና እኛ እንደተመካከርነው ሌሎችም በውጭም በውስጥም ትግላችንን የሚደግፉ ትግላችንን ለማሻገር ሌት ተቀን የሚለፉ ወንድሞቻችንን ይህንን ደስታ ተቀብለው ትግላችንን በጋራ እንድንሻገር የአማራን ህዝብ መከራ ከላው ላይ እንድናነሳለት የሚል አጭር መልእክት ነው ማስተላልፈው። አመሰግናለሁ። አርበኛ ደሳለኝ ሲያስብ ሸዋ እባላለሁ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ቀጣና አሳምነው ዕዝ ዋና መሪ። እንግዲህ ይቺ የተባረከችና የተቀደሰች ቀን እንድትመጣ በአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ዕዝና በአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጣና አሳምነው ዕዝ መካከል የነበረው ያለ መግባባት ወደ አንድ ለማምጣት ከመጀመሪያ ጀምሮ ስትደክሙ ስትወጡ ስትወርዱ ቀን በሐሳብ ሌሊት እንቅልፋችሁን አታችሁ የነበራችሁ በውጭውም ዓለም በአገር ውስጥም የትግል ደጋፊዎችና ባለቤቶች መጀመሪያ እናመሰግናለን። እንኳን ደስ አላችሁ ማለት እንወዳለን። ከዚህ በመቀጠል መላው ህዝባችን በአንድም በሌላ ከስተታችን ባለመማር
ከአንድ አብራክ የወጡ ልጆች እውነት ለመናገር ለአንድ ዓላማ የተሰለፉ ልጆችን ጎራና ጎራ ለይተው ጥይት ሲወራወሩ በመቆየታቸው እኛም የትግሉ አብዮት ወይም የትግሉ ፊት አውራሪዎች መሪዎች በነበርንበት ሰዓት የችግር መፈጠሩ እና በወቅቱ ቶሎ ብዙ ችግር ሳይፈጠር ባለመመለሳችን ታላቅ ይቅርታ እንጠይቃለን። በአራቱም ግዛት ያላችሁ የትግሉ መሪዎች፣ በትግሉ ፊት አውራሪነት የተቀመጣችሁ የትግሉ ባለቤቶች ይሄ ሰላም እንዲመጣ ይሄ አንድነት እንዲመጣ ስትወጡ ስትደክሙ የነበራችሁ ሁላችሁንም እንኳን ደስ አላችሁ። ለእናንተም ምስጋናችንን እናቀርባለን። ከዚህ በኋላ ሸዋ ምድር ላይ እርስ በርስ የሚታኮስ እርስ በርስ የሚጓተት ወንድማማች አይኖርም። ተፈጥሯል። የተፈጠረውን ችግር መመለስ አንችልም። ድጋሚ እንዳይፈጠር ትናንትና ለአንድ ዓላማ የወጡ ልጆች የትም በእኛ ስህተት ዋጋ በመክፈላቸው እጅግ ልባችን እያዘነ በቁጭትና በስሜት የተሻለ ስራ ሰርተን የተሻለ ቀራርበንና አዋህደን ሰራዊታችንን የሸዋን መሬት ለብልጽግና እሳት እናደርገዋለን። ለዚህም ከጎናችን የተሰለፍከው እማትሰለቸው እማትደክመውና ተስፋ እማትቆርጠው ህዝባችን አሁንም ከጎናችን ሆነህ ጠላትን እየመታን እያንበረከክንና እያሸነፍን ጉዟችንን ወደፊት እንድናደርግ ታሪካዊ ጥሪ እናስተላልፋለን። እናመሰግናለን።